ናችሁ? ባለፈው በስክታ ነበር ሞቅ ብዬ ነበር የገባው። ዛሬ ደግሞ ሙሉ እንቅስቃሴ ነው የምናደርገው። የትም እንዳልሄድ ተከተሉኝ። እንኳን ደህና ቆያችሁ። አመሰግናለሁ። አይ ሰብሊ እንዴት ነሽ? ሰላም ነሽ? ሁሉ አማን። እንኳን ወደ ኔክስት ሌቭል ፊትነስ አመሰግናለሁ። እንኳን ደህና ቆየህ። እንኳን ደህና ቆየሽ። ያው ኤርሚያ አውቃለሁ። እስኪ ለቤተሰቦቼ ግን ስምህን እስኪን አስተዋውቅ። እሺ፣ እኔ እንግዲህ ኤርሚያስ እንዳለ እባላለሁ። በኔክስት ሌቭል ፊትነስ ውስጥ የፐርሰናል ትሬነር እና የስፖርት ኒውትሪሽኒስት ነኝ። ናይስ። ስለዚህ ዛሬ በጣም ብዙ ነገር ነው የምንሰራው። ኦፍ ኮርስ ለዘጋጆችን ወርቆቶች ከሰራ በኋላ ደግሞ እንዴት ነው መመገብ ያለብሽ የሚለው ነገር ደግሞ አንዳንድ ነገር እንችላለን ማለት ነው። እዛች ካፌ ጋር ቁጭ ብለን ፐርፌክት። ስለዚህ ቁልፌን ልብሴን አስቀምጥ በሚገባ እባክሽ። አንበሳ ጨረሽ? ምንድን ነው ያዘጋጀልኝ ዛሬ? ይሄ ሰርፕራይዝ ነው። ግን እንቅስቃሴውን ከመጀመራችን በፊት ጀነራል ወርም አፕ መጀመሪያ እንቀመጣለን። ይኸው ወደዚህ እንስባለን። አዎ ሰብልዬ ልምዱ ያለሽ ነው የምመስለው። ይሄ ሙሉ ሰውነታችን እንዲሟሟቅ ያደርጋል። ጀስት 3 ብቻ ስንጎትት ይሞላል። 2 ቀረ፣ 1 ቀረ፣ ጨርሰናል። ከዚህ በኋላ ዳይናሚክ ስትሬችንግ ሙሉ ነው። ይሄ መጀመሪያው ሾልደራችንን በደንብ አድርገን የምናሟሙቅበት 10 ታች ድረስ ይምጣ። ፐርፌክት። ከዛ እንደዚህ ፐርፌክት። አሁን እሱ እናስቀምጥና አሁን ማሳየሽን እንቅስቃሴ ደግሞ እናስቀምጣለን። ከዛ በኋላ ደግሞ ጀስ ወገባችንን ፐርፌክት 2 3 4 5 እንመልሰዋለን። 2 3 ከዚህ በመቀጠል ደግሞ ስኳት 5 እንጨምራለን። አይ ማማቂያ ላይ እንዲከረከም ስለዚህ አሁን ወደ ገደለው ገና አልጀመረም። ሰብሊ ታይ ወይ ተረጋጊ። እኔ እኮ እንደሱ ፍርጥም ልበላ እኔ ልጠንክር ነው ያልኩት። እኔ ብላ ተነክርሽ ፊት እኔ አጠንክር ሰውነቴ ነው ያልኩት። እሺ የመጀመሪያው እንቅስቃሴ ፊትሽ ሁል ጊዜም ወደ ላይ ፐርፌክት ተንሸራቶ ነው የሚወርደው። ጉልበት የምናጥፈው በጣም አሪፍ 2 እሺ 5 ይሁን። እንይዘዋለን። በጣም አሪፍ። አሁን እንደዛ ይወርዳል። ከዛ በጣም አሪፍ ብድግ አሪፍ። ከጉልበትሽ በታች ከዛ በላይ እንዳትወርጂ። በጣም አሪፍ 2 3 ቸስት አፕ። ብረቱ ከእግርሽ እንዳይነሳ። ለምንድን ነው ለጥፎ እዛው ተንሸራቶ ይውረድ። ፐርፌክት። አሁን እንዲሁ እንዳለ እዚህ ችርስ በቃ 1
እዚህ ላይ ጎበዝ ነሽ። በጣም አሪፍ 2 ፐርፌክት። እስኪ 3 እቺንማ 5 4 ሲሆን ደስ ይለኛል። 5 አሪፍ ኤልቦ ወረ ላይ ፐርፌክት። ይሄኛውን ጨርሰን ይሄ መስራት እንዳንተ እጅ ያደርገዋል እንደኔ ያደርግልሻል። ምን ጥያቄ የለው። እሺ ይሄን ጨርሰን ቆይ ይሄን ስራ ከመጀመርክ ኦልሞስት ወደ 8 ዓመት ምናምን ነው። 8 ዓመት ነው። ረጅም ጊዜ አያስታውቅም። ረጅም ጊዜ አይመጣም። ጀስት ጊዜ ይወስዳል። ኦፍ ኮርስ ውድድር ተወዳድሬ ያለው ፕሌስመንት አግኝቻለሁ። ሜዳሊያም ተሸላሚ ነበርኩኝ። ከሜዳሊያ ጋር አብሬ ነው የምሰራው። ሜዳሊያ ያገኘ ሰው በተከታታይ እንደዚህ አይነት ሻምፒዮን የሆኑ ሰዎች ጋር እየሰራው ነው። አሁን በቃ እድልሽ ልትሆኚ ነው መሰል። አሪፍ ነው። ስለዚህ ሰብልዬ አሁን የቀረችውን ደግሞ ፐርፎርም እናደርግና እሺ። በጣም አሪፍ አመንኩ ሻምፒዮን ስላልከኝ ነው እንጂ በጣም አሪፍ። እሺ 3 2 more 4 አንድ ይቀራል። እስኪ በጣም ጥሩ። ጀርባችን ላይ እግር ሰፋ፣ እግር ሰፋ፣ እግር ሰፋ። ፐርፌክት። አይ እንግዲህ የመጨረሻው እንቅስቃሴያችን ነው። ፐርፌክት። ናይስ ናይስ። 1 2 ኤንክል ሞቢሊቲሽ በጣም ፐርፌክት ነው። 3 በጣም አሪፍ፣ በጣም አሪፍ። በቃኝ ይበቃሽ። ለዛሬ ምሬሻለሁ። ለዛሬ እኔ ላግዝሽ። አንበሳ በጣም አሪፍ አንበሳ። ብዙዎቹ ግን እንደዚህ ክብደት ማንሳት አይወዱም። ያው እንደ ወንድ እንሆናለን ማስል በማስል እንሆናለን የሚሉና ለነሱ አስተሳሰብ ላላቸው ምን ትመክራቸዋል? እንግዲህ ይሄ በተለምዶ ሰዎች ሲባባሉ የመጣ ነገር ነው። ጡንቻ መገንባት የሴት ጄኔቲክስ የተለያየ ነው፣ የወንድ ጄኔቲክስ የተለያየ ነው። በቀላሉ በ2 ወርና በ3 ወር የሚገነባ ጡንቻ የለም። ስለዚህ የትኛውም ወንድም ሆነ ሴት ሬዚስታንስ ኤክሰርሳይዝ ማድረግ አለባቸው። አለበለዚያ ጡንቻ መገንባት ምንም ጥያቄ ነው። አይሆንም። ጀስት ደግሞ ከአንደኛ ከውበት አንጻር ብናየው ጀስት ማስል ያለው ሰው እንዴት ፊት እንደሆነ ልብስ ሲለብስ እንደሚያምርበት ታውቃለህ። ግን ደግሞ ጀስት በውበት ብቻ ሳይሆን መጀመሪያ ላይ ጤንነት ባጭሩ እንደ ወንድ አንሆንም። መጠንከር ነው። ጦንኮር ብቻ ነው የሚለው እዚህ ጋር ነው የምንሰራው። የመጨረሻ እንቅስቃሴ ነው ይሄ። የቀረችዋል ከእንደገና አይ አንቺ መታገሉ መለሰሽ ካልገፋሽ ይሆናል እንዴ? አይሆንም። ሰብሊ አይመጣም። ስለዚህ ሰብሊ ይሄ 50 ኪሎ ነው። በጣም ቀላል ነው። ካልፌም እንዲሰራ እንደዚህ ነው የምገፋው። አይሹ ካልፌም እየሰራ ነው። ገባኝ። ይሄን እጥፍ ፐርፌክት። አዎ እጅሽን በጣም አሪፍ ፐርፌክት። የልቦዶ ውስጥ ይሄ ዋዛርልሽ ሰብሊ በጣም ነው የሚያምረው። አሪፍ ፐርፌክት። ይበቃ። እኔ ልመልስልሽ። እሺ መመለስ አልወድም። የሰውቃው እስኪ እዛ ምግቡ ላይ እስኪ እናያለሽ። ምግቡ ላይ ሰብለሻል። እስኪ ይኸው እኔን እያይሽኝ ኤልቦ ፐርፌክት ናይስ። ሳስበው እገዛዬንም አትፈልጊም? በጣም አሪፍ። እሺ ናይስ። በጣም በጥሩ ሁኔታ ሰርተናል። የዛሬው እንቅስቃሴያችን ሰብሊ ለ10 ደቂቃ ስቴር ማስተር እዛች ጋር ይላል። እኔ ግን ስቴር ወዳለው የሚገርም ነገር እንጨምረዋለን። ስለዚህ ችግር የለውም። ሞዶ ደግሞ ሌላም ጂም አላየሁም። ስቴር ማስተር ደስ መጨመር ትችላለሽ። በቃ ታይ ወዴት ነው ቀንድሽ? ታይ ወዳለው ስቴር የቱ ላይ መጠንከር እንዳለብኝ አሁን የተማርኩ ነው። የቱ ላይ መጠንከር እንዳለብኝ እንዴ አንደኛ ማርሽ ነው፣ ሁለተኛ ማርሽ ነው፣ ሶስተኛ እሺ ይሁን። 10 ሚኒት ቼክ አድርጋለሁ። እሺ
ድረስ 10 ደቂቃ ሆነኝ። 10 ደቂቃዬን ጨርሻለሁ። አሁን ተጣጥቤ ወደ ምግብ የምወደው ፕሮግራም ላይ ነው አሁን የምሄደው። እንገናኝ። ሰብሌ ፐርፌክት ሆነናል ዛሬ። ሪፍሬሽ አድርገን ታጥበን አሁን ሲበላ ደግሞ ይስተካከላል። በስመ አብ እንግዲህ እዚህ ጋር የምናየው ምግብ ሰብልዬ ሲያምር፣ ግን በመጀመሪያ ግን ከመብላት በፊት ቤት ጂም በጣም ሳላደርግ አላልኩም። በጣም አሪፍ ነው። በጣም ያምራል። ተመችቶሻል? በጣም ቪው ራሱ ያምራል። ፐርፌክት ደግሞ ቆመን በጣም የሆነ ካሪቢያን ነው የሚመስሉት እነዚህ ራሱ አረንጓዴዎች። ሌላ ታሪክ በጣም ያምራል። ብቻ ቪው በጣም ነው የሚያምረው። ንፋስ ብንቀበል ደስ ይለኛል። ቪው እንደምታየው ነው፣ በጣም የሚስብ ነው። ሰብልዬ ፐርፌክት ነው። ከተሰራ በኋላ ትንሽ እዚህ ሪፍሬሽ አድርገው በልተው ነው ወደዛ ነው እንደምታየው። ሰብልዬ ዛሬ ኤቭሪቲንግ ነው ያዘጋጀሁልሽ። ምግባችን ከለርፉል ነው፣ በጣም ነው የሚያምረው። በጣም ከለርፉል ነው። ፕሮቲን አለው፣ ካርብ አለው፣ ሄልዚ ካርብ፣ ከዛ ባለፈ ፋይበርም አለው። ስለዚህ ሁሉንም ነገር ያካተተ ነው። እንዳይጎል ሬዲ ነኝ ለመብላት። እኔም ማን ብሎኝ መጀመሪያ የምናደርጋለን ሰብልዬ፣ ጀስት ይሄኛው ብረስት ነው፣ ቺክን ብረስት ነው። ያ ማለት በኖንስቲክ ፍራይ ፓን የተጠበሰ ቺክን ማለት ነው። የኦይል ኮንሰፕሽናችንን ለመቀነስ የተጠቀምነው ኖንስቲክ ፍራይ ፓን ነው፣ ቂጡ መጥበሻ ማለት ነው። እዚህ ጋርም ደግሞ እንደምናየው ደግሞ ቱና አለ። ቱናም ደግሞ ጥሩ የፕሮቲን ሶርስ ነው። ይሄ ቅባቱ ይወጣለት ዘይቱን አውጥተን ያዘጋጀነው ቱና ነው። ከእንደገና እንቁላል አለ። እዚህ ጋር ደግሞ የምናየው እንቁላል ምንም ይሄ ጥሩ ፋት አለው። ይሄ የሚታዩ ቢጫው ፋት ነው። ከእንደገና ደግሞ 2 ግራም የሚሆን ፕሮቲን አለው። ከላይ ደግሞ 4 ግራም የሚሆን ፕሮቲን አለው ነጩ ላይ ዋይቱ ላይ። ስለዚህ ጥሩ ፋት አለ፣ ሄልዚ የሆነ ፋት አለ፣ ሄልዚ የሆነ ደግሞ ፕሮቲን አለ ማለት ነው። እዚህ ጋር ደግሞ እንደምናየው ደግሞ ራይስ እንደሚታወቀው በጣም ተወዳጅ ምግብ ነው። ጥሩ የሆነ ካርቦሃይድሬት ያ ማለት ኤክሰርሳይዝ ሰርተሻል፣ ኤነርጂ ደግሞ የተወሰነች ያስፈልግሻል። ሌሎች ሚኒራሎች እና ቫይታሚኖችን ደግሞ ከዚህ ላይ እናገኛለን። አፕል አለ፣ ከደገና ደግሞ ሀባብ አለ፣ ስትሮበሪ አለ። በጣም አሪፍ ነው። ስለዚህ እስኪ ቺክን ብረስቱን እንከፋፈለው። ዛሬ በቁም ነው የምንበላው። የቁም ባር ነው ዛሬ እንግዲህ ቺክን ደግሞ እዛች ጋር ጨረሽብኝ። ለኔ ግን ጨረሽብኝ። እሺ ይሁን፣ ችግር የለውም። የሰራሽው አንቺ ስለሆነሽ ላንቺ ነዳለሁት። ከዚህ በመቀጠል ደግሞ ዋናው ነገር ረሶት ረስቱ ቺኛዋን ይበቃኛል። እሷ እቺ ጋር ምን እናደርጋታለን? እንደዚህማ ብንተጋገዝ የት በደረስ። እሺ እስከምትፈልጊው ያክል ድረስ ብትበይ ጀስት ለተወፈሪያች። ያ ማለት እዚህ ጋር ያለው በጣም ቮሊዩማቸው በዛ ብሎ በካሎሪ ደግሞ አነስተኛ ምግቦች ናቸው። እስኪ ቅመሹ። ስትሮበሪን ባይ ዘ ዌይ በጣም ምርጥ የሆነ ካሎሪው አነስተኛ። ከፍሩት ምን እንደምትወደው? ከፍሩት እኔ በጣም የምወደው አፕል እና ብርቱካን በጣም እወዳለሁ። ብርቱካን እወዳለሁ፣ ግን ሀባብ ፓፓዬም እወዳለሁ። ሶ ጉድ በጣም አሪፍ ነው። አቤት የሚገርም ግን አንዳንድ ነገር ደግሞ ስጎለጉ ስላንተ በጣም የባዲ ቼንጅ በጣም የሚገርም ነው። ኦኬ። እና እንዴት ልታመጣው እንደቻልክ ብትነግረኝ ደስ ይላል። በጣም ገራሚ ለውጥ ነው ያለው በሰውነትህ እና ከዛ ተነስተህ እዚህ የመጣው ቼንጅ እንዴት እስኪ ንገረኝ። እንዴት ልታመጣው ቻልክ? ስንት ጊዜ ፈጀብን? እኔ እንግዲህ ስፖርት መስራት ከጀመርኩኝ ትንሽ ሰንበት ብያለሁ። ግን ደግሞ ስፖርት መስራት ብቻ የሰውነት ለውጥ ሊያመጣልን አይችልም። ያ ማለት እንግዲህ የኒውትሪሽን ቤዚክ የሆነ እውቀት ሊኖረን ይገባል። እንደዚሁም ደግሞ ኤክሰርሳይሱ ላይ በቂ የሆነ እውቀት ሊኖረን ይገባል። ፋሚሊ ደግፉ ነበረ ይሄን ስትጀምር? ፋሚሊ ብዙ ጊዜ እንደዛ አይነት ነገር ጀስ አይደግፉም። ኖርማሊ ትምህርት ላይ ፎከስ እናደርጋለን። ብቻ ግን አሁን ላይ ቁም ነገሩ ያን ነገር መቀየር ችያለሁ። ቤተሰቦቼ ላይ አናምራጋ ስለቀየርኩኝ ለቤት አንድ መጀመሪያ ልጅ ብዙ ጊዜ ጂም ምናምን ስንሄድ ለቅብጠትም አይደለም አንደኛ ራሱ ለአእምሮ ደስታ። የሚገርም ነገር እኔ ሰውነቴ በጣም አንዴ ይቀንሳል፣
አንዴ ከሰል እንዴት ነው ስታይ? እስኪ በጣም አሪፍ ነሽ፣ ግን አሁን የገነባ ነው ይሄን አሁን የገነባ ነው። ስለዚህ ጥንኩር ቀደም እንዲያነበርኩ ቀደም አይስቀለም ለውጣለኝ ማለት ነው። ለውጣለሽ ጂም የሚሄዱ በብዛት ለጤንነት በብዛት ለመቀነስ ነውና ለመቀነስ የሚሉ ሰዎች መተው አንተ ጋር ምንድን ነው የምትመክራቸው ውፍረት ለመቀነስ? እኔ አንድ ነገር ላንሳ ሰብሊ፣ ውፍረትን በተመለከተ ብዙ ተብሏል ሚዲያ ላይ፣ ግን እኔ ጀስት አንድ ነገር ልበል። ቁጭ ብለን ስፖርት ሳንሰራ የምናቃጥለው ኃይል ነው። ልባችን ደም ለመርጨት፣ ሳምባችን ለመተንፈስ፣ አይምሮአችን ደግሞ ስራውን ለመስራት ለማሰብ የሚያወጣው ኃይል ነው። ያ 70% ነው። 10% ጋር ስንመጣ 80 እንዲሆን ነን ኤክሰርሳይዝ አክቲቪቲ ተርሞጀነሲስ፣ ያ ማለት እንቅስቃሴ ሳናደርግ ወይ ኢንቴንሽናል የሆነ ነገር ሳናደርግ ኖርማሊ መኪና ስነጂ ፎቅ ስትወጪ ምናምን የምታወጪው 10% ነው። ከእንደገና ደግሞ ኢኤቲ ይባላል ኤክሰርሳይዝ አክቲቪቲ ተርሞጀነሲስ። ኤክሰርሳይዝን ሰርተንም ልናቃጥለው የምንችለው ካሎሪ 10% ነው። አስቢ እንግዲህ አሁን 90 ሆኗል። ሌላው ቲኢኤፍ ይባላል ተርሚክ ኢፌክት ኦፍ ፉድ፣ ያ ማለት ምግብ ከበላን በኋላ ሰውነታችን እሱን ለማቃጠል የሚያቃጥል ነው። ስለዚህ እኛ መስራት ያለብን 70% ላይ ነው። 70%ቱን ሜታቦሊክ ሬስቲንግ ሜታቦሊክ ሬታችን ፋስት ማድረግ ነው። እንዴት ነው ፋስት የምናደርገው? ጂም ውስጥ በመግባት እንቅስቃሴ በማድረግ ጡንቻ መገንባት። ዋነኛው ነገር ግን እቺ መታያት ፉድ ስኪል እሱን የተጠቀሙ ነው እንዴ? ጌም ውስጥ ይከታቸዋል። በፖርሽን መዝነው ሲበሉ አይ ሁሌ መሆን አይጠበቅበትም። አሴቶች እንጠቀምበታለን። ጀስት በቃ ይሄ ጌም ውስጥ እንገቢ ይረዳሻል። በዚህ ሁኔታ ውፍረት ሊቀነስ ይቻላል ብዬ ልዝጋልሽ። ብዙ ነገር ስለተባለ ብቸኛውና ያለው አማራጭ ሰምታችኋል። እንግዲህ እየመጠናችሁ በሚዛን እንግዲህ ብሉ ተብሏል። በጣም ጥሩ ጊዜ ነው ያሳለፍነው። ኤርሚያስ በጣም አሪፍ ጊዜ ነው ያሳለፍነው። በጣም የማመሰግንህ ለነበረን ጊዜ በጣም ከልብ። እኔም በጣም ነው የማመሰግነው። ጂማችን መተሽ ወርክአውት አድርገሽ ከነገር ደግሞ አብረሽን ተመግበሽ ይሄን የመሰለ ጊዜ እንድናሳልፍ ፍቃደኝነትሽን ስላገኘን እናመሰግናለን። እናመሰግናለሁ። ከዚህ በኋላ ምን ጠብቅሻለሁ? እሺ እመጣለሁ። አይቀርም፣ ምንም አይቀርም። አሁን እንግዲህ እዚህ የገነባነውን አይተሻል፣ ለውጡን አይተሻል። የገነባነው አሁን እንዴ እዚህ ጋር የገነባነው አልነበረም። ይሄ አልነበረም። ደግሞ ልክ ስንበላበት ይሄን በጣም ተዳብሯል። ስለዚህ በአንድ ቀን ያመጣው ለውጥ እያለ ነው ኤርሚያስ። ቤተሰቦች እንግዲህ እንዳያችሁኝ በጣም ተንቀሳቅሻለሁ፣ ጥሩ ምግብ በልቻለሁ። ቅዳሜ ፋርጊዋለሁ ከኤርሚ ጋር ማመስገኛለሁ። ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ። እኔና እሱ ግን ወክ እያደረግን እንቀጥላለን። ባይ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።